የዋይቢኤስ እና የረቂቅ መንጋዎች ከቴሌግራም ቀፏቸው ላይ ተነስተው የኔ የቲክቶክ አካውንት ላይ እያረፉ ነው። ከዚህ በተጨማሪ ወልደ ጊዮርጊስ ይልቃል ቢተው የተባለው ሰውዬ ዛሬ የሆነ ዝባዝንኬ አውርቷል። እቺ ዝባዝንኬ ጠቅለል አርጋ ስትቀመጥ በአፕሊኬሽን እመጣለሁ ጊዜ ስጡኝ የምትል ነች። እንዴት ልንገራችሁ? እንዴት አድርጌ ላስረዳችሁ? ይወላችሁ በመጀመሪያ ደረጃ ዋይቢኤስም ሆነ ረቂቅ ፕራይቬት ሊሚትድ ካምፓኒ ናቸው። እነሱ ምንድነው ከእናንተ ጋር የተዋዋሉት ውል ምንድነው የሚለው? ውሉን አንብቡት። ምርቶቻችንን ትሸጣላችሁ፣ ከትርፉ ትካፈላላችሁ ነው የሚለው አይደል? አግሪመንቱ ምንድነው ያደረጉት ግን? እጃችሁ ላይ ያለውን ቼክ መጀመሪያ እዩት እስቲ። ምንድነው የሚለው? ከሰጠኸኝ ፕሪንሲፓል ላይ የ120% ኢንተረስት ልስጥህ ነው የሚለው። እንደዛ እኮ ነው እያለ ያለው። ይሄ ብድር መሆኑን ይነግረናል። ብድር ደግሞ ኢትዮጵያ ውስጥ ማበደር የሚችሉት ፋይናንሻል ኢንስቲትዩሽኖች ብቻ ናቸው። ባንክ፣ ብድርና ቁጠባና ሳኮ ብቻ ናቸው። ከዚህ ውጪ ያሉት የብድር በዚህ ኢንተረስት ሬት በለዘውም በ120 ኢንተረስት ሬት ይሄ ምን ያደርገዋል? ወንጀል ያደርገዋል፣ አራጣ ያደርገዋል። ሼር ነው የሸጥኩላቸው ካለ ፕራይቬት ሊሚትድ ካምፓኒ ነው። ስለዚህ ሼር መሸጥ ከፈለግ ካምፓኒውን ቀይሮት በምን መዋዕለ ንዋይ ነው የሚባለው፣ በዛ ነው መሸጥ ያለበት። ይህም ወንጀል ያደርገዋል ነው። ሌላው ማስረጃ ልንገራችሁ፣ ታስቦበት ሀገር ለቆን እናቱን አባቱን እህቱን አስቀድሞ ወደ ዱባይ ይዞ ሄደ። እዛ አካባቢ ያሉ የቅርብ ሰዎች በተለያዩ ኢትዮጵያ ከተሞች እንዲሸሹ አደረገ። ረቂቅ እንኳን ይሻላል እኮ ዋይቢኤስ አካውንቱ ላይ የተቻለውን ያህል አወጣ። ይሄ እንደሚመለስ አይነግረንም። እንደሚመለስ መረጃ አይሆንም። አሁን እዚህ አካባቢ ቴሌግራም አካባቢ ፕሮፋይላቸው ላይ የገብርኤልን፣ የማርያምን፣ የሚካኤልን ስዕል አድኖ የለጠፉ ሰዎች፣ የኢትዮጵያውያንን እምነት ሃይማኖት የሚያውቁ ሰዎች ውል ከመፈራረም ይልቅ ማርያምን ማለት እንደሚያሳምን የሚያውቁ ሰዎች ናቸው። አሁንም ፕሮፋይላቸው ያ ነው። እነዚህ ሰዎች እንደዚህ ሲያረጉ እመለሳለሁ በአፕሊኬሽን እመለሳለሁ ሲል ምን ማለቱ ነው መሰላችሁ? መረቁን የጠጣሁት አጥንቱን ልበላ እመለሳለሁ ማለት እኮ ነው። በአፕሊኬሽን ከመጣማ አድሬስ የለውም፣ ብር የለውም። በየትኛው ባንክ ልሰራልን ነው? በየትኛው ሲስተም? አሁን የምሰጣቸውን ደረቅ ቼኮች እንኳን ለመስጠት አቅደህ ነው። ስለዚህ ቤተሰቦቹን ምን አሻሽቶ ገንዘቡን ይዞ የሄደ ሰውዬ እንደሚመለስ ማስረጃ ሊሆን አይችልም። እንደሱ በውሸት ማርያም ልል አልችልም። ግብረ አበሮቹም ስዕል አድኖ ለጥፈህ እውነታን ልትሸሽግበት የምትችለው ነገር አይኖርም። እኔ ግን የሚመጣ ይመስለኝ የብፅዓት ቀን ነው የሚመጣው። እንደሚመጣ አይነግረንም ያሉ ማስረጃዎች ያሉት አማራጮች፣ ብቸኛ አማራጮች ረቂቅ ላይም ሆነ ዋይቢኤስ ላይ ያለ አማራጮች የያዛችሁትን አግሪመንት ይዛችሁ ወደ ህግ መሄድ ብቻና ብቻ ነው። በግልም ይሁን በመጠቆም ለፌዴራል ፖሊስም ለአዲስ አበባ ፖሊስም ለጸጥታ አካላት በመጠቆምም ቢሆን ያሉትን ነገሮች በማስረዳት ያለው ነገር ይሄ ነው። ረቂቅ ትሬዲንግ ላይ ገንዘቦች አሉ እየተባሉ ነው ያሉት። እነሱ የሚሆኑበትን በህግ አግባብ መሄድ ብቻ ነው አማራጭ የሚሆነው። እናንተ እንደዚህ አድርጉልኝ ወላችሁ። አንድ ይሄን መንጋ እንንከላከለውና ፕሮፋይሌን ኮፒ ሊንክ አድርጉት። ሁለተኛው የቅልቦች ኦልሬዲ ቮቱ ተጀምሯል። ፕሮፋይሌ ላይ ሊንክ ያለና የቻላችሁትን ያህል ቮት ስጡ። ይሄን ዓመት ማሸነፍ አለብን። ድል የኔ ነው መሆን ያለባት።
እንደነ ከቤት ስወጣ ባይዞ ሌባን ላባረር እንጂ ልሮጥለት ስላልሆነ እንኳን ለነ ወልደ ጊዮርጊስ አይደለም ለማንም የምንቀሳቀስ ከእውነት ጋር የተሰለፋችሁ ሰዎች ምረጡኝ። አካውንቴን ኮፒ ሊንክ አድርጉት። በ1920 ዓመተ ምህረት በቦስተን ከተማ አንድ ሰው በ90 ቀናት ውስጥ የ100% ትርፍ እንደሚከፍል ቃል በመግባት መላውን አሜሪካ አስደመመ። በሺዎች የሚቆጠሩ ሰዎች የህይወት ዘመናቸውን ያጠራቀሙትን የቤት ሽያጭ ገንዘብና የጡረታ አበላቸውን በእጁ ላይ አፈሰሱ። በአንድ ጀንበር ሚሊዮነር የሆነው ይህ ሰው ግን ከዓለም ትልልቅ የማጭበርበር ታሪኮች የአንዱ ባለቤት ይሆናል ብሎ ማንም አልጠረጠረም። ዛሬ በመላው ዓለም ፖንዚ ስኪም እየተባለ የሚጠራውና በሚሊዮኖች የሚቆጠሩ ሰዎችን ለድህነት የዳረገው የፋይናንስ ማጭበርበር ስሙን ያገኘው ከዚህ ሰው ነው፣ ቻርልስ ፖንዚ። በዛሬው ቪዲዮአችን የቻርልስ ፖንዚን ሙሉ ታሪክ ከባዶ እጁ ተነስቶ እስከ ገንዘብ አምላክነት ከዚያም እስከ አሳዛኙ ውድቀቱ ድረስ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቻርልስ ፖንዚ በ1882 ዓመተ ምህረት በጣሊያን ፓርማ በተባለች ከተማ ተወለደ። ገና በወጣትነቱ በሮም ዩኒቨርሲቲ ትምህርቱን ቢጀምርም ጊዜውን በሙሉ ከጓደኞቹ ጋር በካፌና በመዝናኛ በማሳለፉ ሳይመረቅ ቀረ። ገንዘብ ሲያልቅበትና አማራጭ ሲያጣ በ1903 ዓመተ ምህረት የተሻለ ሕይወት ፍለጋ ወደ አሜሪካ ተጓዘ። አሜሪካ ሲደርስ በኪሱ የነበረው $2.50 ሳንቲም ብቻ ነበር። ኋላ ላይ እንደተናገረው ቀሪውን $97 በመርከብ ላይ ቁማር ተጫውቼ ተበላሁ ብለዋል። በአሜሪካ የመጀመሪያዎቹ ዓመታት ፖንዚ በዕቃ አጣቢነት፣ በአስተናጋጅነትና በተለያዩ ዝቅተኛ ሥራዎች ላይ ተሰማርቷል። ነገር ግን ሁልጊዜም በአጭር መንገድ የመበልጸግ ፍላጎት ነበረው። በ1907 ዓመትም ወደ ካናዳ ሞንትሪያል በማቅናት ባንኮ ሮሲ በተባለ የጣሊያን ባንክ ውስጥ በጸሐፊነት ተቀጠረ። እዚያም አንድ ትልቅ እውነት ተረዳ። ባንኩ ለደንበኞቹ ከፍተኛ የትርፍ ምጣኔ 6% ይከፍል የነበረው ከተቀማጭ ገንዘብ ኢንቨስት አድርጎ ሳይሆን ከአዲስ ደንበኞች ከሚሰበሰበው ገንዘብ እየቀነሰ ነበር። ይህ የባንክ ባለቤት በመጨረሻ ገንዘብ ይዞ ወደ ሜክሲኮ ሲፈረጥጥ ፖንዚ የመጀመሪያውን የማጭበርበር ትምህርት ወሰደ። በኋላም ፖንዚ በቼክ ማጭበርበር ወንጀል ተይዞ ለ3 ዓመታት ታሰረ። ከእስር ከተፈታ በኋላም በሕገወጥ መንገድ ሰዎችን ወደ አሜሪካ በማስገባት እንደገና ለ2 ዓመታት ተፈረደበት። በ1919 ዓመተ ምህረት ፖንዚ ወደ ቦስተን ተመለሰ። እዚያም ሮዝ ጌከር የተባለች ሴት አግብቶ ሕጋዊ ንግድ ለመጀመር ሞከረ። ነገር ግን ያቀደው የንግድ ሥራ አልተሳካለትም። አንድ ቀን ግን በፖስታ የደረሰው ደብዳቤ የሕይወቱን አቅጣጫ ሙሉ በሙሉ ቀየረው። ደብዳቤው ከጣሊያን የመጣ ሲሆን በውስጡም ኢንተርናሽናል ሪፕላይ ኩፖን ወይም ዓለም አቀፍ የመልስ ኩፖን ይዞ ነበር። ይህ ኩፖን በአንድ ሀገር ተገዝቶ በሌላ ሀገር ወደ የፖስታ ማህተም ስታምፕ የሚቀየር ነበር። ከሁለተኛው የዓለም ጦርነት በኋላ በጣሊያን ያለው ገንዘብ ሊራ እሴቱ በጣም ወድቆ ስለነበር በጣሊያን በረካሽ ዋጋ የተገዛን ኩፖን በአሜሪካ ውድ ወደ ሆነው የፖስታ ማህተም መቀየር ይቻል ነበር። ፖንዚ ሂሳቡን ሰራ። በጣሊያን ኩፖን ገዝቶ አሜሪካ ላይ በመቀየር እስከ 400% ትርፍ ማግኘት ይቻላል። ነገር ግን አንድ ትልቅ ችግር ነበረ። ኩፖኖቹን ወደ ጥሬ ገንዘብ መቀየር በጣም አስቸጋሪና ረጅም ጊዜ የሚወስድ ነበር። ሆኖም ግን ፖንዚ ይህን ሕጋዊ ይመስል የነበረን አሰራር ለትልቅ ማጭበርበር ሽፋን አድርጎ ለመጠቀም ወሰነ። በታህሳስ 1919 ዓመተ ምህረት ፖንዚ ሴኪዩሪቲስ ኤክስቼንጅ ካምፓኒ የተባለ ኩባንያ አቋቋመ። ለሰዎችም የቀረበው ጥያቄ ቀላል ነበር። ገንዘባችሁን ስጡኝ፣ በ45 ቀን ውስጥ 50%፣ በ90 ቀን ውስጥ ደግሞ 100% ትርፍ ከፍላችኋለሁ። በወቅቱ ባንኮች በዓመት የሚከፍሉት ትርፍ ከ4 እስከ 5% ብቻ ስለነበር የፖንዚ ቃል ኪዳን ሰዎችን አሳበዳቸው። የመጀመሪያዎቹ ጥቂት ኢንቨስተሮች በ45 ቀናት ውስጥ የተባሉትን 50% ትርፍ በእጃቸው ሲጨብጡ ወሬው እንደ ሰደድ እሳት ተሰራጨ። ሰዎች ገንዘባቸውን ይዘው ወደ ፖንዚ ቢሮ ይጎርፉ ጀመር። ፖሊሶች፣ ፋብሪካ ሰራተኞች፣ ሀብታሞች እና ድሆች ሳይቀሩ የተቀመጠ ገንዘባቸውን አውጥተው ሰጡት።
ፓንዚ የሚመጡትን አዳዲስ ኢንቨስተሮች ገንዘብ እየወሰደ ለነባሮቹ ኢንቨስተሮች እንደ ትርፍ አድርጎ ይከፍል ነበር። ይህ የሰንሰለት ሥርዓት ወይም ፒራሚድ አዲስ ገንዘብ እስከመጣ ድረስ በትክክል የሚሠራ ይመስላል። በ1920 ዓመተ ምህረት አጋማሽ ላይ ፓንዚ በቀን እስከ $250,000 በዛሬው ገንዘብ ሚሊዮኖች ዶላር ይሰበስብ ነበር። በቦስተን ከተማ እንደ ንጉሥ ይታይ ጀመር። ውድ መኪናዎችን ገዛ፣ ትልቅ ቪላ ገነባ፣ ለባለቤቱ ውድ ጌጣጌጦችን አጎናጸፋት። ነገር ግን እውነቱ ሳይወጣ የሚቀረው ለጥቂት ጊዜ ብቻ ነው። በሐምሌ 1920 ዓመተ ምህረት የቦስተን ፖስት ጋዜጣ በፓንዚ ንግድ ላይ ጥርጣሬ ያደረበት። ጋዜጣው ክላረንስ ባሮን የተባለ ታዋቂ የፋይናንስ ባለሙያ በመጋበዝ የፓንዚን ሥራ አስመረመረ። የባለሙያው ግኝት አስደናቂ ነበር። አንደኛ፣ ፓንዚ ይገባኛል የሚለውን ትርፍ ለማግኘት በዓለም ላይ ያሉትን 160 ሚሊዮን የፖስታ ኩፖኖች በሙሉ መግዛት ነበረበት። ነገር ግን በወቅቱ በሥራ ላይ የነበሩት ኩፖኖች 27,000 ብቻ ነበሩ። ሁለተኛ፣ ፓንዚ ራሱ የራሱን ገንዘብ በአይአርሲ ኩፖኖች ላይ ኢንቨስት አላደረገም ነበር። ይህ ዜና በጋዜጣ ላይ ሲወጣ ኢንቨስተሮች ደነገጡ። በሺዎች የሚቆጠሩ ሰዎች ገንዘባቸውን ለመውሰድ በፓንዚ ቢሮ ፊት ለፊት ተሰበሰቡ። ፓንዚ ሁኔታውን ለማረጋጋት ለፈለጉት ሰዎች በሙሉ ገንዘባቸውና ቡና ማስተናገድ ጀመረ። ይህም ለጥቂት ቀናት ጊዜ ሰጠው። ነገር ግን ኦዲተሮች የፓንዚን የሂሳብ መዝገብ ሲመረምሩ አስገራሚ እውነት ተገኘ። ፓንዚ ሙሉ በሙሉ ከስሮ ነበር። ከ$20 ሚሊዮን በላይ ዕዳ ነበረበት። በእጁ ላይ የነበረው ግን ጥቂት ሚሊዮን ብቻ ነበር። በነሐሴ 1920 ዓመተ ምህረት ቻርልስ ፓንዚ በፌዴራል መንግሥት ተከሰሰ። ከ17,000 በላይ ሰዎች የሕይወት ዘመን ያጠራቀሙትን አጡ። በርካታ ባንኮችም በፓንዚ ውድቀት ምክንያት ተደናገጡ። ፓንዚ በፖስታ ማጭበርበር ወንጀል ተፈርዶበት ለ3 ዓመታት ተቀጣ። ከእስር ከተፈታ በኋላም በሌላ ማጭበርበር ተይዞ ተጨማሪ ዓመታት ታሰረ። በመጨረሻም በ1934 ዓመተ ምህረት ከአሜሪካ ተባሮ ወደ ሀገሩ ጣሊያን ተላከ። የሕይወቱ መጨረሻ ግን በጣም አሳዛኝ ነበር። ባለቤቱ ተፋታችው። እሱም ወደ ብራዚል በመሄድ በድህነትና በበሽታ ተሰቃየ። በ1949 ዓመተ ምህረት በካሪታስ የበጎ አድራጎት ሆስፒታል ውስጥ በ84 ዓመቱ ሲሞት በኪሱ የነበረው $75 ብቻ ነበር። ይህም ለቀብር ማስፈጸሚያ የሚሆን። ቻርልስ ፓንዚ ካለፈ ከአንድ ክፍለ ዘመን በላይ ቢቆጠርም እሱ የጀመረው የማጭበርበር ዘዴ ግን ዛሬም በተለያየ መልክ ይቀጥላል። ከበርኒ ማዶፍ የ$64 ቢሊዮን ማጭበርበር ጀምሮ እስከ ዛሬዎቹ የኦንላይን በአጭር ቀን ሀብታም ይሁኑ የክሪፕቶና የፒራሚድ ኔትወርኮች ድረስ በሙሉ የሚከተሉት የቻርልስ ፓንዚን መንገድ ነው። እንግዲህ ከዚህ ታሪክ የምንማረው ትልቅ ትምህርት አለ። አንድ ኢንቨስትመንት ከአቅም በላይ የሆነ ወይም ምንም አይነት አደጋ የሌለው ከፍተኛ ትርፍ ይሰጣል ከተባለ አብዛኛውን ጊዜ ማጭበርበር ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ቻርልስ ፖንዚ ታሪክ ምን አስተያየት አላችሁ? ከዚህ በፊት መሰል የማጭበርበር ሙከራ ገጥሟችሁ ያውቃል? አስተያየታችሁን ከታች በኮመንት ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ለሌሎች ተመሳሳይ አስተማሪ ታሪኮች ቻናሉን ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ ደህና ሁኑ።